አቢ ከነዛ ህፃናቶች ጋር ማለት ነው እኛ የሆነ የምናወራው ነገር አለ። እስከዛ እየተጫወኩ ጠብቀን ከልጆቹ ጋር ማለት ነው ቁም ነገር ልናወራት ነው። እሷን መስማት የለብህም ልጅ ስለሆንክ ማለት ነው። አዋቂ ሲያወራ ምን ግማሽ ጎን አለ ወጪ እንኳን በዚህ ዘመን ለማንኛውም ድንግል ምናምን በምን አይነት ነው ግን ድንግል አይደርሳትም እኮ ወይ ነፍሱ ተጨነቀ። ኧረ ትንሽ
አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የዩቲዩብ ቻናል ተከታታይ ቤተሰቦቼ እንደምን አላችሁ? ሰላም ናችሁ? በየላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ ደስ ብሎ ነው የመጣሁት ማለት ነው። አንድ አጀንዳ ይዤላችሁ ነው የመጣሁት። ያው ዩቲዩብ ብዙ ጊዜ ዩቲዩብ ቻናል ክፈቱ ላለው እኔ ዛሬ ዩቲዩብ ቻናል ብር ከፍሎኝ ነው ማለት ነው። እኔ 2 3 4 ምናምን ይሆናል ብዙ ጊዜ አውጥቻለሁ። ያው ትንሽም ብር ቢሆን ዩቲዩብ ቻናል ብር በድጋሜ 16000 ብር በኢትዮጵያ ከፍሎኛል ማለት ነው። ይሄ 16000 ብር እንዴት መጣ ለምትሉ እንግዲህ ላስረዳችሁ። ብዙዎቻችን ደህና ሐሳብ ሐሪፍ ሐሳብ ኑሮን ነገር ግን እንዴት እንደምንቀርጽ እንዴት እንደምንሰራ አናቅም። በቃ ዋይፋይ አለን ስልክ አለን። ኢትዮጵያ ብትሆን እንኳን ስልክ የለኝ ዋይፋይ የለኝ እያል እንቸገራለን። ነገር ግን በመዳም ቤት የመዳም ቅመሞች ያላችሁ መቀረጽ መስራት ለምትፈልጉ ለምን አትሰሩም ነው። ዩቲዩብ ቻናል ለመክፈት ኢሜል እና ፓስፖርት ብቻ ነው፣ ሌላ ምንም አያስፈልገውም። ዋይፋይ ስልክ በምትሰሩ ስራ ቀረጽ ነው ማለት ነው። እና መክፈት ለምትፈልጉ ልጆች ዩቲዩብ ቻናል መክፈት ፈልጋችሁ የተቸገራችሁ ወላሂ እኔ ያለምንም 0 ሳንቲም እከፍትላችኋለሁ። ትናንትና አንደኛ ቲክቶክ ላይ 150,000 ብር ቻናል ገዝታ የዩቲዩብ አካውንት ገዝታ ነገር ግን ኢሜሉን ብቻ ሰጥታ ፓስፖርቱን የባንክ አካውንቱን አልቀየረችላትም ልጅቷ ማለት ነው። እና ዝም ብላ ትሰራለች። ወደ 20 ምናምን ዶላር አላት። ያ ዶላር 70 ዩሮ ሲሞላ ወይም 70 ዶላር ሲሞላ በዛይ በሸጠችላት ልጅ አካውንት ነው የሚገባው ማለት ነው። ስለዚህ እናንተ ዩቲዩብ ቻናል እራሳችሁ ከፍታችሁ እራሳችሁ ክሬት ማድረግ ትችላላችሁ። የማታውቁ ዩቲዩብ ላይ ወይም ቲክቶክ ላይ ዩቲዩብ አከፋፈት እንዴት ነው ብላችሁ ሰርች ማድረግ አለባችሁ። አናቅም ብላችሁ በዳፈነው ቁጭ ማለት የለባችሁም። እና ቻናል መክፈት ስትፈልጉ ወይም አንድ ሰው ጠይቃችሁ ያ ሰው ካልመለሰላችሁ እናንተ ዩቲዩብ ላይ ገብታችሁ ዩቲዩብ ቻናል እንዴት ነው የምከፍተው፣ ምንድነው መስራት አለብኝ፣ ምን ማድረግ አለብኝ እያላችሁ መዳም ቤት ሆናችሁ በራሳችሁ ብቻ ስልክ ባላችሁ ሐሳብ ባላችሁ በምትችሉት ዕውቀት መስራት ትችላላችሁ። የማንንም ቲክቶክ የማንንም ሶሻል ሚዲያ ከመከተል ማለት ነው። ከራሴ ጀምሮ እኔም እንደናንተ ተከታይ ነኝ። የራሴን ትቼ ሰው ነው ማሽቃብጠው፣ ግን አያዋጣም። እኛ እዚህ ጋር እየወደቅን እኛ በቃ የሰው ዝም ብለን እከሌ እኮ ፈመሰ እከሌ እኮ ይሄንን አደረገ እከሌ እንደዛ አደረገ ነው እንጂ እኛ የምንሰራ የለም። ወደ ራሳችሁ ተመልሳችሁ ቪዲዮ ሐሳብ ያላችሁ ልጆች ለራሳችሁ በራሳችሁ ስልክ ከፍታችሁ ለምን አንድ ተመልካች 2 ተመልካች አይሆንም? ቃስ ያይሽናት እንቁላል ዶሮ የምትሆነው። ስለዚህ ከፍታችሁ ለራሳችሁ ተቀየሩ። እዛ ሀገር ልምምድ ራሱ ብታደርጉ አገር ሄዳችሁ በቃ የተሻለ ነገር ትሰራላችሁ። የተሳለ ቪዲዮ ቤተሰብ ጋር ሆናችሁ ከባልተቤትም ልጅም ያላችሁ ከልጃችሁ ጋር በቃ በፈለጋችሁት አገራችን ሄዳችሁ ትሰራላችሁ። እዚህ ሳውዲ ግን ማንኛውም ሀገር የምትኖሩ ነፃነት ያላችሁም የሌላችሁም ስልክ እጃችሁ ላይ ካለ ዋይፋይ ካለ ለምን አንድ ደቂቃ አትሆንም ቪዲዮ እየሰራችሁ ዩቲዩብ ቻናል ከፍታችሁ ተጠቀሙ። እኔ ይሄን ዩቲዩብ ለመክፈት 5 አመት ለፍቻለሁ ማለት ነው። በቀላል አይመጣም። አንድ ነገር ትኩረት ማድረግ አለብን። 4 ቻናል ተዘግቶብኛል። 4 ቻናል የተዘጋብኝ አላቅበት ብዬ ነው የሚከፍትልኝ ሰው አጥቼ ራሴ ነኝ የከፈትኩት። አንዴ ኢሜል ጥላለሁ፣ አንዴ አከፋፈቱን አልችልም፣ አንዴ ፓስፖርቱ ይጠፋብኛል። ሞኔታይዜሽን ለማድረግ የሰው ቪዲዮ ስለምለቅ የራሴ ቪዲዮ እንዳልሆነ አንዳንድ የሰው ቪዲዮ ስለቅ ምንድነው ዋርኒንግ ይሰጠኛል እንደ ቲክቶክ። እና 4 አመት ሙሉ ለፍቼ 4 ቻናል ነው ወደ 5 ቻናል ተዘግቶብኛል ማለት ነው። እንግዲህ ተስፋ አልቆርጥም ብዬ እልክ ይዞኝ ይሄ ቻናል ተስተካከለልኝ። አሁን ይሄ ቻናል እኔ ወጥሬ ብሰራበት ከመዳም ቤት እንዲሁም መዳም ቤት አስቀምጠን ማስቀመጥ ጫት አይደለም ነው ወደዚህ ጫት አይደለም ብዙ በቃ ብዙ ነገሮች ስለተጋበዱ እሺ አንዴ ፎከስ ማድረግ ነው።
እንደዚህ ደግሞ እኔ ቀረጻ ላይ እስከዛሬም ታሳያለህ በዚህቹ በመንቀሳቀስ ልጅቷ ተርሳንዴ በሐሳንዴ ተቆርጣ 5 ወር 6 ወር ማለት ነው ያቺ ተቆጠረችው $1 በእናት አካውንት ገባለች ማለት ነው ዛሬ ጀላችሁ መጣው እንዴት እንደማመር እድሉን አላገኘህም እንጂ 2026 እንዴት ድሮ አይደለም ድሮ ተቆየውበት ካንተ ጋር ማለት ነው በጣም እንቸገራለን 4000 ሰዓትና 1000 ሰዓት ደግሞ ቆይ እንዴ እና አሁን ላይ ዴና ኮንቴክት ደህና እንደዛ ነው እንዴ ድገምልኝ አይዲያ ያላችሁ ኧረ አልቅሳን ያገኘችው ስራሱ በእናትህ ቆንጂ አንረሳሳ እንጂ ዛሬ እንዲመጣው ማመሰለ ስታለቅ ምንም ችግር የለም ቲክቶክ ላይ የገባችሁ ዩቲዩብ ላይ የገባችሁ ማንኛውም ሶሻል ሚዲያ ላይ የሚመጣው እውነት ነው እናንተ ግን ትንሽ እየሞቀኝ ነው ትበልልኝ እያቃጠላችሁ ከራሴ ጀምሮ ማለት ነው እነዚህ ሶሻል ሚዲያ ከብተው አምና ምን ላይ ነበሩ ስንትሩ ምን ላይ ነበሩ ማስታወስ አለባችሁ ለራሳችሁ ማለት ነው እኛ ግን አምና ሽንት ቤት እያጠብ ነው ዘንድሮም ሽንት ቤት እያጠብ ቆይ አልጨረስንም እኛ እንኳን ልናወራት ነው ቆይ ነው ሁለተኛ ነገር ያለው ያዋቂ ገኝበት ሰፈር እንዳትገኝ ሳውዲ አረቢያ ሲቀጥል ሁለተኛ ማስቲካ እንዳበላ እንዳይለመደ ማስቲካ እንዳይለመደ ሸሚዝ እንዳትለብስ ይሄ ማሳ ላይ ማስፈራሪያው እንጨት ነው የምትመስለው ስለዚህ ዩቲዩብ ቻናል ክፈቱና ስሩ መክፈት ደግሞ ያቃታችሁ ያልከፈታችሁ ልጆች ወላሂ ኮሜንት ላይ ጻፉልኝ ኮሜንት ላይ እመልሳለሁ ክሬት አድርጌ ሁሉንም ስፔል በስልካችሁ ሙሉ አካባቢውን አሳያችኋለሁ ወይ ካባይዛችኋለሁ ማለት ነው ሰብስክራይብ አድርጉኝ አበረታቱኝ የሰው ቻናል ብር እያወጣችሁ የሌላ ሰው ዩቲዩብ ቻናል ሞኔታይዝ ነው ብለው 200,000 150,000 10,000 50,000 የምትገዙ